ሰበር የድል ዜና ከማለዳው ጀምሮ እስከ እኩለ ቀን ድረስ በጉና ክፍለ ጦር ውስጥም የሚገኙ እህትማማቾች ብርጌዶች እስቴ ዳንሳና የአንዳቤት አናብስቶች ማለትም ውባንተ ብርጌድ ዛሬም እንዲሁም የድል ዋንጫውን ተጎናጽፈዋል። አንዳቤት ብርጌድም ከንጋቱ 12 ሰዓት እስከ ቀኑ 7 ሰዓት ከ20 በአራቱ ማዕዘን እንደ ንስር 360 ዲግሪ የአንዳቤት ከተማንም በመክበብ መከላከያ 7 ሙት 9 ቁስለኛ እንዲሁም ያገዛዙን የጭን ገረዶች ማለትም ሚኒሻ 6 ሙት 11 ቁስለኞች ዋጋቸውን በመስጠትም በስርዓቱ ላይ ከፍተኛ ኪሳራና ውድመትም ደርሰውበታል። ለአብነት እንኳን ውባንተ ብርጌድ በአውደ ውጊያ ላይ ተሳትፎ 7 ያገዛዙ ዙፋን ጠባቂ ሰራዊት አባላትን የማረከ ሲሆኑም በቁሳዊ ኪሳራ ደረጃ ደግሞ ክላሽና ተተኳሽ በአገዛዙ ሰራዊት መማረኩም ተችሏል። በተመሳሳይ መልኩ በስቴ ወረዳ ጉና መምቻ በሚባለው ቀበሌ በተደረገው ወደ ውጊያ በሻለቃ አብራራው የድሽቃውን ንጉስ እየተመራ ትልቅ ድል የተመዘገበ ሲሆንም ለጊዜው ሙትና ቁስለኛው ቁጥር ማወቅም አልተቻለም። ከሙትና ቁስለኛው የተረፈው 3 የመኪና ወታደርም ወደ ቆማ ተጉዞ የገባ ሲሆን 2 መኪና ሙትና ቁስለኛ ይዞ እስቴ ወረዳ ዋና ከተማ ወደ ሆነችው መካነ ኢየሱስ ተመልሶም ገብቷል። የኦፕሬሽን የተሰራው በስቴ ዴንሳ ብርጌድ ነው። ሌሎችም በአውደ ውጊያው ላይ የተሳተፉ ብርጌዶች በጠላት ላይ ያስመዘገቡትን ድል በተመለከተና በአጠቃላይ በአውደ ውጊያው የተሸኙ የአገዛዙ ዙፋን ጠባቂ ሰራዊት አባላት መጠን በተመለከተ በቀጣይ መረጃ ሰዓታችን የምንገልጽ መሆኑን ማሳወቅ እንወዳለን። ወደ ቀጣይ መረጃ ስናልፍም ፋኖ ለደብረ ማርቆስ ማህበረሰብ በሙሉ ያስተላለፈው መልእክት ሞቶ በመቀበል ላይ ያለው ዘራፊውና ቅጥረኛው የአብይ አህመድ ገረድ የአማራ ብልጽግና ቡድን አሁን ላይ ሁለንተናዊ ቁመና በማውረዱና የፋኖ ምት መቋቋም ባለመቻሉ ምናልባትም ህይወት የሚዘራልኝ መስሎት ንጹሃንን እየረሸነ ሀብትና ንብረታቸውን እየዘረፈ ይገኛል። ንጹሃን እያፈናቀሉ እያሳደዱ ሀብት ንብረታቸውን ለግል መጠቀሚያና የአማራን ህዝብ ለመጨፍጨፍ የሚጠቀሙበት የጦር መሳሪያ መግዣ መደረጉም ከጀመረ ቆይቷል። ሰሞኑን ደብረ ማርቆስ ከተማ ላይም እያየን ያለነው ይህንን አይነት ተግባር ነው ሲልም ይናገራል። የሊዝ ክፍያ የክፍለ ከተማው የንግድ ቢሮ ኃላፊዎችና ገቢዎች ቢሮ ላይ ያላችሁ ዘራችሁ አማራ ግብራችሁ ግን የዲያብሎስ ሲሆን የክፍለ ከተማችን ሊዝ በማውጣትና ከነዋሪው ማህበረሰብ የእናንተን የደም ግብርም ለመሰብሰብ ማዋከብ መጀመራችሁን እየተከታተልን እንገኛለን። ስለዚህ ማንኛውም አካል ሊዝን መሰረት በማድረግ ገንዘብ ከመሰብሰብ በፍጥነት መታቀብ አለበትም ብለዋል። ማንኛውም አካል በምንም አይነት አግባብ ቦታ ከመግዛት መታቀብ አለበት። በተለይ ደግሞ ሚሊሾች መንግስት ነኝ ባይ ወንበዴዎች ከድሆች እየነጠቁ ለማባያነት የሰጣቸውን እየሸጡ ለመኮብለል በዝግጅት ላይ ስለሆኑ ከእነዚህ አካል ግዢ መፈጸም ፈጽሞ የተከለከለ ነው ብለዋል። ማንኛውም ማህበረሰብ ከየክፍለ ከተማው ክፍያ እንዳትከፍሉ፣ የቀረበላችሁን ጥሪ ፈጽማችሁ እንዳትቀበሉ ሲሉም ይናገራሉ። በከተማው ውስጥ ያሉ ካሬዎች ድሃውን ማህበረሰብ በማሳደድ የቀሙትን መሬት ለመሸጥና ለመኮብለል እየተንቀሳቀሱ ይገኛሉ። ከእነዚህም ካሬዎች ቦታ መግዛት ፈጽሞ የተከለከለ ነው። ፋኖ ይህንን አዋጅ ካወጣበት ቀን ጀምሮ በምንም አይነት አግባብ ይሁን ከላይ የተዘረዘሩትን ተላልፎ የሚገኝ አካል በምታውቁን ልክ አስፈላጊውን እርምጃ ለመውሰድ ዝግጁ መሆናችንን እናሳውቃለንም ብለዋል። በተለይ ገቢዎች ቢሮና ንግድ መምሪያ ቢሮ ውስጥ ያላችሁና ይህንን ጉዳይ ለማስፈጸም ወገባችሁን የምትቆርጡ የብልጽግና አማኞችና የህዝብ እካኮች የጀመራችሁትን እንቅስቃሴ በፍጥነት የማታቆሙ ከሆነ የተለመደው የቅንደሻ ዘመቻ ስለሚቀጥል ለራሳችሁና ለቤተሰቦቻችሁ እወቁ። በዚህም አጋጣሚ እስካሁን በብልጽግና ወንጌል ተጠምቃችሁ የደም አፋሳሽ ስርዓቱን የእንግዴ ልጅ በመሆን ያበላችሁ ማህበረሰብ እጅ ስትቆርጡና ስትገድሉ የቆያችሁ ትውልድ አማራውያን አድማ በተና፣ ሚሊሻ፣ ሰላም አስከባሪ፣ ፖሊስ እንዲሁም መከላከያ እንደ ቃይል መቅበዝበዛችሁን ተውና ወደ ወገኖቻችሁ በፍጹም ጸጸት ተመልሳችሁ ቁርጡን ሲያውቁ ለእናንተም የማይራሩላችሁ ሰይጣናዊ ስርዓት
ለአንዴና ለመጨረሻ ጊዜ በተባበረ ክንዳችን አውልቀን እንጣለው። አለበለዚያ ግን በሽንፈቱ መጨረሻ ላይ ምንም እንኳን ግብር አበሮቹ ብትሆኑም ዘራችሁ አሽቶ ሁላችሁንም ስለሚያጸዳችሁ ምሪቱን አኬልዳማ ትሆናላችሁ። ጆሮ ያለው መስማት ይስማ ሲልም ይላል የአማራ ፋኖ በጎጃም የቀኝ ጌታ የወፍታሔ ንጉሥ ክፍለ ጦር ሰብሳቢ አርበኛ ዮናስ አናጋው። ወደ ቀጣይ መረጃ ስናልፍም የሪፖርተር ጋዜጠኛ በ10 ሺህ ብር ዋስትና ከእስር ተለቀቀ። በአዲስ አበባ ከተማ ፖሊስ በቁጥጥር ስር የዋለው የሪፖርተር ጋዜጠኛ አበበ ፍቅር በ10 ሺህ የገንዘብ ዋስትና እንዲለቀቅ ፍርድ ቤት መወሰኑንም ከእስር ተለቀቀ። መርማሪ ፖሊስ ጋዜጠኛ ሁከትና ረብሻ ለመፍጠር ሲንቀሳቀስ እንደተያዘም ለፍርድ ቤት መናገሩን ምንጮቹ ለቢቢሲ ተናግረዋል። በሳምንት 3 ጊዜ በአማርኛና እንግሊዝኛ ቋንቋዎች የሚታተመው የአንጋፋው ሪፖርተር ጋዜጠኛ ዘጋቢ የሆነው አበበ አርብ ሚያዝያ 17 2017 ዓ.ም ረፋድ በአዲስ አበባ ከተማ ነክ ጉዳዮች ፍርድ ቤት የቀረበው ለመጀመሪያ ጊዜ ነው። ጋዜጠኛው ሚያዝያ 15 2017 ዓ.ም በጸጥታ ኃይሎች በቁጥጥር ስር የዋለው እያዘጋጀ ለነበረው ዘገባ የልደታ ክፍለ ከተማ ኃላፊዎችን ለማናገር በክፍለ ከተማ ቢሮ በተገኘበት ወቅት እንደሆነም ተገልጿል። እንደ ምንጮቹ ገለጻ ጋዜጠኛ እየሰራ የነበረው ዘገባ በአዲስ አበባ ከተማ አስተዳደር በደል ደርሶብናል የሚሉ ሰዎች በሪፖርተር ጋዜጣ ቢሮ በመገኘትም ካቀረቡት ቅሬታ ጋር የተያያዘ ነው። ጋዜጠኛው ቅሬታ ላቀረቡት ሰዎች ቃለ መጠይቅ ካደረገ በኋላ የቀረበው ቅሬታ ከክፍለ ከተማው ጋር ስለሚገናኝ እና የክፍለ ከተማውን ኃላፊዎች የግድ ማነጋገር ስለነበረበት እርሱን ለመስራት በሄደበት ነው የተያዘው ሲሉም አንድ ምንጮች ሁኔታውን ገልጸዋል። አበበ በልደታ ክፍለ ከተማ ቢሮ ከተገኘ በኋላም ከቀኑ 9 ሰዓት ገደማ ላይ ኃላፊዎች እንዳላገኘው አሳውቆ እንደነበረም የሚገልጹት ምንጮቹ ወደ ቢሮ እንዲመለስም እና በማግስቱ በአካል ወይም በስልክ ኃላፊዎቹን ለማግኘት እንዲሞክርም እንደተነበረው አስረድቷል። ጋዜጠኛ አበበ መታሰሩ የታወቀው ከቀኑ 11 ሰዓት ተኩል አካባቢ እንደሆነ ምንጮቹ ተናግረዋል። አበበ መያዙ የታወቀው አካባቢው ላይ የነበሩ ሰዎች ጋዜጠኛው ወደ ሪፖርት ቢሮ በመደወልም በጸጥታ ኃይሎች ተይዞ እየሄደ ማየታቸውን በመናገራቸው እንደሆነ ጠቅሰዋል። ይሁንና ጋዜጠኛ አበበ ከተያዘ በኋላ ወደ የት እንደተወሰደ በሰዓቱ እንዳልታወቀም የሚናገሩት ምንጮቹ አበበ በልደታ ክፍለ ከተማ ስር በሚገኘው ጌጃ ሰፈር አካባቢ ፖሊስ ጣቢያ እንደታሰረም የታወቀው ሐሙስ ጠዋት መሆኑን ገልጸው በዕለቱ ፍርድ ቤት ሳይቀርብም ማደሩንም አክለዋል። አርብ ረፋዱ በነበረው የችሎት ውሎ ላይም ጋዜጠኛው የታሰረው በልደታ ክፍለ ከተማ የስራ አስፈጻሚ ግቢ ውስጥም ሳይፈቅዱለት ወይም ሚዲያ ባለሙያ መሆኑን ማስረጃ ሳያቀርብ ሲቀርጽና ፎቶ ሲያነሳ በመገኘቱ እንደሆነም መርማሪው ፖሊስም ለፍርድ ቤቱ ገልጿል ተብሏል። ጋዜጠኛ መሆኑን አናውቅም፣ መታወቂያ የለውም ያለው መርማሪ ፖሊስም ጋዜጠኛ አበበ ሁከትን ለማስነሳትና ረብሻ ለመፍጠር ሲንቀሳቀስ በቁጥጥር ስር እንደዋለም ለፍርድ ቤቱ ተናግሯል። ተጨማሪ ምርመራ ለማድረግ 14 የምርመራ ቀናት እንዲፈቀድለት ለፍርድ ቤት ጥያቄ ማቅረቡንም ምንጮቹ አስረድተዋል። ጋዜጠኛ አበበንም የወከለው ጠበቃ በበኩሉም ጋዜጠኛ መሆኑን ማጣራት ይቻላል፣ ደብዳቤ አቅርብ ተብለንም አቅርበናል በማለትም እንደተከላከለም ተነግሯል። ጋዜጠኛው የሰራው ዘገባ ገና ያልተሰራጨ መሆኑን ለፍርድ ቤት ያስረዳው ጠበቃው አበበ በክፍለ ከተማው ግቢ የተገኙ ሌሎች ሰዎች ላቀረቡት ቅሬታ ሚዛናዊ የክፍለ ከተማውን ኃላፊዎች ለመጠየቅ እንደሆነም ገልጿል ተብሏል። ጠበቃው ዋስትና ሊያስከለክለው የሚያስችል ምንም ጉዳይ የለም፣ ጋዜጠኛ በመሆኑ ከሕግና አዋጁ አንጻርም ሊታሰር አይገባም፣ ይህም ቢታለፍ እንኳን የዋስትና መብቱ ሊከበር ይገባል የሚል መከራከሪያ ለፍርድ ቤቱም እንዳቀረበም ምንጮቹ ገልጸዋል። የግራ ቀኙን ክርክር የተመለከተው የአዲስ አበባ ከተማ ነክ ጉዳዮች ፍርድ ቤትም ጋዜጠኛ አበበ በ10 ሺህ ብር የገንዘብ ዋስትና እንዲለቀቅ ውሳኔ በመሰጠቱ የዋስትና ክፍያው ተፈጽሞ አርብ ምሽት ከእስርም ወጥቷል። ወደ ቀጣይ መረጃ ስናልፍም ወደ ሱዳን የሚላከው ኃይል በ80 በመቶ ቀንሷልም ተባለ።
ኢትዮጵያ ወደ ሱዳን የምትልከው የኤሌክትሪክ ኃይልም ከ80 ከመቶም ቀንሷል። በሱዳን ባለው የእርስ በርስ ጦርነት ምክንያትም ኢትዮጵያ ወደ ሀገሪቱ የምትልከው የኤሌክትሪክ ኃይል መጠን ከ80 በመቶ ያህል መቀነሱን የኢትዮጵያ ኤሌክትሪክ ኃይል ገልጿል። የተቋሙ ኮርፖሬሽን ዳይሬክተር አቶ ሞገስ መኮንንም በጉዳዩ ላይ በሰጡት ማብራሪያ የሀገሪቱ የኃይል መሰረተ ልማት በእጅጉ መጎዳቱንም ይህ ሁኔታ መከሰቱንም ገልጸዋል። አቶ ሞገስ መኮንን ከሱዳን ጋር የተደረገው ስምምነት እስከ 100 ሜጋዋት ድረስም ለመላክ ነበር። በአሁኑ ጊዜ ግን በመጠን ደረጃ በጣም ቀንሷል። ከ10 እስከ 20 ሜጋዋት ድረስ ነው እየላክን ያለ ነው። ዝቅ ሲል እስከ 10 ሜጋዋት፣ ከፍ ሲል ደግሞ እስከ 20 ሜጋዋት ይሆናል የምንልከው። ይህ የሱዳን ኤሌክትሪክ ኃይል መሰረተ ልማት በጦርነት በመጎዳቱ የመጣ ችግር ነው። ግጭቱ በጣም ከፍተኛ በሆነ መንገድ መሰረተ ልማቱንም ጎድቶታልም ብለዋል። ይኸው ጦርነት በሚላከው የኃይል መጠን ላይ ብቻ ሳይሆንም በክፍያ ላይም ተጽዕኖ መፍጠሩንም ተናግረዋል። በአሁኑ ጊዜ ለጅቡቲ፣ ለኬንያ እና ለሱዳን የኤሌክትሪክ ኃይል የምትልከው ኢትዮጵያ በመጪው ሚያዝያ ወር ለታንዛኒያ ኃይል ማቅረብ እንደምትጀምርም አቶ ሞገስ ተናግረዋል። ወደ ቀጣይ መረጃ ስናልፍም ነፍሰ ጡሯ ፍርድ ቤት ጠባቂ ቲክቶከሯ ይዲዲያ ነጻነት ወይም ናዮ ይድረስ ለኢትዮጵያ ፌዴራል ፖሊስ እንዲሁም ይህ ነገር ለያዙትም አቃቢ ሕግና ዳኞች። አዎ እቺ እህታችን ከሌሎች ቀይ ልብስም ከሚለብሱት ቢጫ ልብስም ለብሳ በቃሊቲ እስር ቤት ፍርዷን እየጠበቀች በቀጠሮም ትገኛለች። ሆኖም ግን በቁጥጥር ስር ከመዋላ በፊት እርጉዝ የነበረችው አሁንም ላይ ደግሞ እርግዝናዋ ገፍቶ የመጣ ሲሆንም ሕጉን በማይጎዳ መልኩ እቺ ልጅ ልዩ ክትትል እንዲደረግላት በትህትና እንጠይቃለን። ነገር ግን የልጅቷ ቦዲ ላንጉጅ እንደሚያሳየው ትንሽ ስትረስ ውስጥ የገባች የሚመስል ሲሆን ነፍሰ ጡር ሆኖ ለሴት ልጅ እስር ቤት ውስጥ ቁጭ ብላ ፍርድ እንደመጠበቅ ከባድ ነገር የለም። ስለሆነም ለወደፊት የሚወለደው ልጅና እናቲቱ ጤና ሲባልም አስፈላጊውን እንክብካቤ እንዲደረግላት በፖሊስ ታጅባ በጋንዲ ሆስፒታል ሆና ልጇንም እስክትወልድ ድረስ ብትቆይም መልካም ነው እንላለን። ይህንንም ነገር ከሰብአዊነት አንጻር ብታደርጉት ለዜጋ ክብር ነው እንላለን። የአንድ ቀን ጥፋት ምን ያህል ዋጋ እንደሚያስከፍል ግን በዚህ አጋጣሚ ብዙ ወጣቶች ሊማሩበት ይገባል ሲልም አዲስ ኢንሳይደር ዘግቧል። ስላዳመጣችሁ እናመሰግናለን። ቸር ቆዩልን።